እነዚህ አምስቱ የፍልስጤም መንግስታት ደግሞ በአሦራውያን ምክንያት ተሸንፈው አይሁዳዊ የሆነን ሰው በተለይ በዋናነት የፍልስጤም እንቅስቃሴ መሪዎች አይሁዳዊን በየቦታው መግደል ነው። በነ ኤርሚያስ በነ ኢሳያስ ከዛም በፊት ደግሞ ለአብርሃም የገባው ቃል አለ። ከእግዚአብሔር ጋር አብሮ የሚሄድን ሰው እየተከተለ አታክ ያደርጋል፣ ያጠቃል። ያ ሰው ነው ብሎ ስለሚፈራ ማለት ነው። ታፍ የሆነ ከባድ የሆነ ትግል በዙሪያቸው ካሉ ከአሞናውያን፣ ከአሞራውያን፣ ከሌሎቹ ትግል ከሶርያውያን ይደርስባቸው ነበር እስራኤላውያን። ሰላም ጤና ይስጥልን ተመልካቾቼ፣ እንዴት ናችሁ? በእግዚአብሔር ሰላምታ ሰላም እላችኋለሁ። ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ይዤላችሁ መጥቻለሁ። ባለፈው ጊዜ ባለፉት ምዕራፎች እስራኤል እና አሕዛብ በሚል ርዕስ ነው እየተከፋፈልን የመጣ ነው። በዚሁ ርዕስ ቀጣይ መልእክት ቀጣይ ሐሳብ ይዤ መጥቻለሁ። እንድትከታተሉ እጋብዛችኋለሁ። ያለፈው መልእክት አምልጧችሁ ከነበረ ወይም ያለፈውን መልእክት ያላያችሁ ሰዎች ከላይ ያለውን ሊንክ በመጫን ማየት ትችላላችሁ፣ መከታተል ትችላላችሁ። አሁን የቀጣዩን ትምህርት እንድታዩ ጋብዛችኋለሁ። መልካም ጊዜ። እነዚህ አምስቱ የፍልስጤም መንግስታት ደግሞ በአሦራውያን ምክንያት በአሦራውያን መንግስት በዋናነት በሰናክሬም ጊዜ ተሸንፈው በጦርነት እንዳለ ተጉዘው ሙሉ በሙሉ ያሉትም የቀሩትም ደግሞ ተገድለው በሰይፍ ማለት ነው ተጉዘው ታስረው ወደ ነነዌና ወደ ሌሎች የአሦር ከተማዎች ተወስደዋል። በዛን ጊዜ የፍልስጤም ጉዳይ አብቅቶለታል። እግዚአብሔር በነቢያት እንደተናገረው አብቅቶለታል ማለት ነው። ያንን ለይሁዳ ለእስራኤል የበጎች ማሰማሪያ አድርጌ ይሰጣለሁ ያንን ስፍራ ብሎ ተናግሯል በነቢያት። ያንን አድርጓል እግዚአብሔር በዛ ጊዜ ማለት ነው። ያለፈለት ጉዳይ ነው። ነገር ግን እነዚህ አሁን ፍልስጤም የምንላቸው በዋናነት ምንድናቸው ብንል 1967 ላይ ጦርነቱ ሲደረግ በዛ ቦታ ላይ የነበሩ እና ጦርነቱን ዮርዳኖስ ተሸንፋ ስትሄድ የቀሩ ዮርዳኖሳውያን ናቸው። በጣም በሚገርም ሁኔታ እስከዛ ጊዜ ድረስ የብዙዎቹ ፓስፖርት ዮርዳኖሳዊ ነው የሚለው። የልደት ሰርተፍኬታቸው እንኳን ጆርዳንያን ነው የሚለው፣ ዮርዳኖሳዊ ነው የሚለው የልደት ሰርተፍኬታቸው እንኳን ማለት ነው አብዛኞቹ። ነገር ግን የፍልስጤምን ሙቭመንት ይዘው እንቅስቃሴው ይዘው የመጡ አብዮተኛ ፖለቲከኞች ወይም ደግሞ የሃይማኖታዊ ፖለቲከኞች እስላማዊ ፖለቲከኞች እና ያሲር አረፋት እንግዲህ በታሪክ የሚታወቀው በከፊል ዮርዳኖስ በከፊል ግብፃዊ የሆነ ሰው ነው። ያሲር አረፋት በግብፅ ተምሮ በግብፅ ያደገ ሰው ነው። ያሲር አረፋት ተነስቶ መጥቶ እናንተ ፍልስጤማውያን ናችሁ፣ ፍልስጤም የምትባል ሀገር እንመሰረትላቸዋለን፣ እንሰጣቸዋለን። እንዴት አድርገን? ሙሉ በሙሉ እስራኤልን ወደ ሜዲትራኒያን ባህር ገፍትረን ጥለን በሙሉ በእስራኤል ፍርስራሽ ላይ ፍልስጤም የምትባል ሀገር እንመሰረታለን። ፍሮም ደ ሪቨር አፕ ቱ ደ ሲ የሚለው መፈክር በእንግሊዝኛው ማለት ነው። ፍሮም ደ ሪቨር አፕ ቱ ደ ሲ ምን ማለት ነው? ከወንዙ እስከ ሪቨር ፍሮም ደ ሪቨር አፕ ቱ ደ ሲ እስከ ባህሩ። የትኛው ወንዝ? ስፔሲፊክ ወንዝ ነው ዮርዳኖስ። ባህሩስ የትኛው ነው? ስፔሲፊክ። ዘ ሲ የትኛው ነው? ሜዲትራኒያን ባህር። እስከዛ ድረስ ያለው የኛ ነው። አጥፍተን ነው እስራኤልን አጥፍተን ነው በዛ ላይ ነው የምንቀጥለው ነው መፈክሩ። እና ያ መፈክር ብቻ ሳይሆን በተግባር ብዙ ነገር አድርጓል። ያሲር አረፋት እንግዲህ በስልጣን ላይ በነበረበት ጊዜ የፒኤልኦ መስራችና መሪ ሆኖ እያለ የሙኒክ ማሳከር የሚባለው የሙኒክ ኦሎምፒክ ማሳከር 1972 በፈረንጆቹ 1972 ጀርመን ሙኒክ የነበረው ኦሎምፒክ ላይ የፒኤልኦ አባላት የሆኑ ሰዎች የእስራኤላውያን አይሁዳውያን አትሌቶችን በማገት ያደረሱባቸው ማሳከር የሚታወቅ ነው። እንግዲህ ያንን ማወቅ የምትፈልጉ ሰርች ማድረግ ትችላላችሁ። ኦልሞስት ሁሉም አትሌቶች ናቸው የተገደሉት። ሁሉም የእስራኤላዊ አትሌቶች በዛን ሰዓት ታግተው የነበሩ አትሌቶች ቀድመው በመልበሻ ክፍላቸው ወይ ምንድነው ቀድመው በዶርማቸው ውስጥ የተወሰኑትን አንድ ወይም ሁለት ገደሉ። ከዛ በኋላ ቦምብ ይዘው አይሮፕላኑን በማጋየት በሄሊኮፕተር ላይ የነበሩትን ትሬንድ ያልሆነ የጀርመን ፖሊስ ኦፕሬሽን ሰራለሁ ብሎ በመሳሳት እነዛ ደግሞ ቦምቡን አጋይተው የተወሰኑ አሸባሪዎች ሲሞቱ ሙሉ አትሌቶቹን ገለዋል። በኋላ ላይ እነዛ አሸባሪዎች አምልጠው በተለያየ ዓለም ክፍል ተደብቀው የነበሩትን የእስራኤል መንግስት የነበረው ፕሮግራም ምን ነበር? እስከዛ ጊዜ ድረስ ከመሬታችን ውጪ ምንም አይነት ኦፕሬሽን አናካሂድም። ከመሬታችን ውጪ በሌላ ሀገር ላይ
ኦፕሬሽን ሰዎችን አንገልም፣ ኦፕሬሽን አናካሄድም፣ ጠላቶቻችንን አናድንም የሚል መርህ ነበረው የእስራኤል መንግስት። ምክንያቱም አንደኛ የዲፕሎማሲ ጫና ስለሚያድርበት ያንን ለማስወገድ፣ ሁለተኛ ከነዛ ሀገራትም ጋር ግጭት ውስጥ ላለመግባት እና እዚሁ በሀገራችን እንፈተዋለን ብሎ ስለሚያምን የእስራኤል መንግስት ይሄ ፖሊሲ ነበረው። ይህን ፖሊሲ ይከተል ነበር። ከመሬታችን ውጭ አሸባሪዎችን ወይም ጠላቶቻችንን አናድንም አንገድልም የሚል መርህ ነበረው። መሪው የተቀየረው በዚህ ጊዜ ነው። መሪውን የቀየረው አሁን ብዙዎች ሞሳድ በተለያየ ሀገር ላይ ሰዎችን እንደዚህ ያደርጋል እንደዛ ያደርጋል ይላሉ። እኔ ሞሳድ የሚያደርገውን ጀስቲፋይ እያደረግኩኝ አይደለም፣ ግን ህጉን የቀየረው ሞሳድ የቀየረበት ምክንያት ጠላቶቹ አይሁዳዊ የተባለን ሰው የእስራኤል ጠላቶች እስራኤል ሀገር ከሆነች በኋላ ማለት ነው አይሁዳዊ የሆነን ሰው በተለይ በዋናነት የፍልስጤም እንቅስቃሴ መሪዎች ሆኑ የፒኤልኦ ፓለስታይን ሊብሬሽን ኦርጋናይዜሽን የሚባል የፒኤልኦ መሪ የነበሩ እነ ያሲር አረፋት ይከተሉ የነበረው መሪ ምንድነው? አይሁዳዊን በየቦታው መግደል ነው። እስራኤልን እዚህ ለማስገደል ለማስጨነቅና እጅ እንድትሰጥ ለማድረግ እዛ የትኛውን ቦታ ላይ የተገኘን አይሁዳዊ መግደል የሚል ነው። ያ ፖሊሲ የአሸባሪዎቹ ፖሊሲ ወይም የሽብር ጥቃት ነው። የእስራኤል መንግስት ያን ፖሊሲ እንዲለውጥ ያደረገው በጊዜው የእስራኤል ጠቅላይ ሚኒስትር የነበረችው ጎልዳ ሜር ውሳኔ በመወሰን ባሉበት በየትኛውም ስፍራ አሸባሪዎቹ እንዲታደኑ ስለወሰነ እያንዳንዳቸውን ሞሳድ አድኖ ገድሏቸዋል። ይሄ እንግዲህ ታሪክ ነው። አንድ ሌላ መሳፍንት ታሪክ ነው። ወደ መሳፍንት ስንመለስ እንግዲህ እነዚህ ነው የፍልስጤም ሙቭመንት የተጀመረው በዚህ ምክንያት ነው። ሳስረዳችሁ በግልጽ ለማስረዳት ያህል ፒኤልኦ ይሄ ነው። ከዛ በኋላ ፋታ ነው የሚባለው። አሁን የፍልስጤም ምንድነው የፍልስጤም ኦቶሪቲ ወይም ደግሞ የፍልስጤም መሪዎች የፍልስጤም ባለስልጣኖች የምንላቸው ዌስት ባንክ ላይ እየመሩ ያሉት እነ ማህሙድ አባስ የፒኤልኦ ሰዎች ናቸው። ከመጀመሪያው ጊዜ ጀምሮ የነበሩ የፒኤልኦ ሰዎች ናቸው እነ ማህሙድ አባስ ማለት ነው። ወይም የፍልስጤም መሪዎች ይባላሉ። ኤንዌይስ ወደዚህ ወደ ዮፍታሔ ታሪክ ስንመጣ እንግዲህ በዚህም ጊዜ ነው ይዋሽ የነበረው ነው። በዚህም ጊዜ ነው ምድሩን ያንተን ምድር አልወረሱም ነው የአሞንን ንጉሥ ዮፍታሔ እየተናገረው እያለው ያለው እና ታሪኩን እንቀጥላለን። እንግዲህ የእስራኤል አምላክ እግዚአብሔር አሞራውያንን ከሕዝቡ ከእስራኤል ፊት አሳዶ ካስወጣቸው አንተ ለመውሰድ ምን መብት አለ? ይህ ነው ጥያቄው። የእስራኤል አምላክ አሞራውያንን ካስወጣቸው ያንተ ያልነበረውን መጥተህ እስራኤል እግዚአብሔር ከሰጠው በኋላ ያንን መሬት እግዚአብሔር ከሰጠው በኋላ አንተ ለመውሰድ ምን መብት አለ? አምላክህ ካሞሽ የሰጠህን ይዘህ መቆየቱ ያንተ ፈንታ ነው። አምላክህ ካሞሽ የሰጠህን ይዘህ መቆየቱ ያንተ ፈንታ ነው። እኛም እንደዚሁ አምላካችን እግዚአብሔር የሰጠንን ሁሉ ርስት አድርገን እንወርሳለን። ይኸውላችሁ ዛሬ የእስራኤል መንግስት ዓለም በሚለው መንገድ ልሂድ ቢል እግዚአብሔርን ዲሶብ ያደርጋል። እግዚአብሔርን ላይ ያምጻል። እግዚአብሔር ላይ አለመታዘዝ ነው። እግዚአብሔር የሰጠው የተናገረው ትንቢት አለ በነቢያቶቹ በነ ኤርምያስ በነ ኢሳይያስ፣ ከዛም በፊት ደግሞ ለአብርሃም የገባው ቃል አለ። ያ እንዳይፈጸም ከእግዚአብሔር ጋር መቃረን ያንን ያደረጉ ሰዎች አሉ። በእስራኤል ፖለቲካ ውስጥ የእስራኤል መሪ ሆኖ መጥተው የሞከሩ ሰዎች አሉ። ሰላም እንፈጥራለን ብለው ያንን ያደረጉ ሰዎች አሉ። ዛሬ የፍልስጤም ኦቶሪቲ እዛ ቦታ ላይ ስልጣን ኖሮት እንደ ራስ ገዝ ከፊል ራስ ገዝ ሆኖ ዌስት ባንክ በሚባለው ስፍራ ላይ በራማላ ተቀምጦ ማለት ነው። በራማላ ተቀምጦ እንዲገዛ እንዲያስተዳድር ፍልስጤማውያን ነን ብለው የሚያስቡትን ዮርዳኖሳውያን የነበሩትን ፍልስጤማውያንን እንዲያስተዳድር ለዛ እውቅና የሰጡ ሰዎች ነበሩ። ያንን ያደረጉ ሰዎች አሉ። ያንን በማድረጋቸው አንደኛ ህዝቡን ዋጋ አስከፍለዋል፣ ሁለተኛ እነሱም ዋጋ ከፍለዋል። በስም ልነግራችሁ እችላለሁ። ይስሐቅ ረቢን ይባላል። የእስራኤል ጠቅላይ ሚኒስትር የነበረው ሰው ከያሲር አረፋት ጋር ተስማምቶ ኦስሎ አኮርድ የሚባለው በኦስሎ አኮርድ ተስማምተው ከፊል ራስ ገዝ እንዲሆኑ የተፈራረመ ማለት ነው። ይስሐቅ ረቢን ይባላል ወይ አይዛክ ረቢን ይባላል። ይስሐቅ ረቢን ሽሞን ፔሬዝ የተሰኘው ሰው የእስራኤል ከፍተኛ ባለስልጣን የነበረው በጊዜው ሽሞን ፔሬዝ በኋላ ላይ መሪ ሆኖ ወጥቷል። ይስሐቅ ረቢን ፕራይም ሚኒስትር ወይም ጠቅላይ ሚኒስትር በነበረበት ጊዜ ነው። ይስሐቅ ረቢን፣ ሽሞን ፔሬዝ እና ይገርማቸዋል
የሙኒክ ኦሎምፒኩን ማሳከር የፈቀደው ብዙ አይሁዳውያንን በየቦታው አይሮፕላን እንኳን ሲያጋዩ ያንን ይመራ የነበረው ያሲር አረፋት አንድ ላይ ይሄን ኦስሎ አኮርድ በመፈራረማቸው ታውቃላችሁ ኖቤል ሽልማት ወስደዋል። ያሲር አረፋት የኖቤል ፒስ ፕራይዝ ባለቤት ነው። ያሲር አረፋት ይቻለም ማንን እንደምትሸልም እንዴት እንደምትሸልም አስቡ። ትርጉሙን ለእናንተ ተዋለሁ። ማንን እንደምትሸልም ጦርነትን በኃይል የሚያደርጉ ብዙ ሰላማዊ ሰዎችን የገደሉ ብዙ ነገር ብዙዎችን ያፈናቀሉ ብዙ የገዛ ህዝባቸውን እንኳን ፍልስጤም ህዝብን እንኳን ህፃናትን እንኳን ቦምብ እያስታጠቁ የላኩትን እነ ያሲር አረፋትን ኖቤል ኮሚቴ ኖቤል ሰላም ሽልማት ሲያሸልሟቸዋል። እንወይስ ምን ያህል ፖለቲካ መሆኑን እንደምታዩ ዓለም ማለት ነው የምትሄድበት መንገድ በሙሉ ጠማማ መንገድ መሆኑን በዚህ ማየት ትችላላችሁ። እንደዚህ ይላል። እኔ የዮፍታሔን ብቀጥል ይሻለኛል። አንተ ከሞዓብ ንጉሥ ከሴፎር ልጅ ከባላቅ ትበልጣለህን? ባላቅ ማለት ከዚህ በፊት ያልኳችሁ በላምን አምጥቶ ለማስረገም የሞከረው ማለት ነው። ከባላቅ ግን ውጊያ አላደረገም ከእስራኤል ጋር። ከሞዓብ ንጉሥ ከሴፎር ልጅ ከባላቅ ትበልጣለህን? ለመሆኑ እሱ ከእስራኤል ጋር ተጣልቷልን ወይስ ተዋግቷልን? እስራኤልን በሐሴቦንና በመንደሮቿ በአሮዔርና በመንደሮቿ በአርኖንም በአቅራቢያ ባሉት ከተሞች ሁሉ 300 ዓመት ተቀምጦ በነበረበት በዚያን ጊዜ 300 ዓመት በኋላ ነው የመጣው ሰው። በዚያን ጊዜ ስለምን አልወሰዳቸውም ነበር? አልወሰዳቸውም ነበር። 300 ዓመት የቆየውን ህዝብ ሌጂትሜት አይደለም ህጋዊ አይደለም ይላል። መጥቶ የአሞን ንጉሥ እኔ አልበደልሁም፣ አንተ ግን በእኔ ላይ ዘምተ በድለኸኛል። እንግዲህማ ፈራጁ እግዚአብሔር በእስራኤልና በአሞናውያን መካከል ዛሬ ይፍረድ። ይሁላችሁ ጥረት አድርጓል፣ የዲፕሎማሲ ጥረት ዮፍታሔ። የአሞን ንጉሥ ግን ዮፍታሔ የላከውን መልእክት ከምንም አልቆጠረውም። ከዚያም የእግዚአብሔር መንፈስ በዮፍታሔ ላይ ወረደ። ተነስቶም ገለዓድንና ምናሴን አቋርጦ ሄደ። ገለዓድ ባለችው ገለዓድና ምናሴን ማለት ያው ምናሴ ገለዓድ ብያቸዋለሁ፣ ዛሬ ዮርዳኖስ የምንለው ቦታ ነው። አቋርጦ ሄደ። በእግዚአብሔር ዓይን እስራኤል ናት ማለት ነው ዮርዳኖስ። ገለዓድ ባለችው በምጽጳ በኩል አድርጎም በአሞናውያን ላይ ዘመተባቸው። በምጽጳ ገለዓድ ባለችው በምጽጳ በኩል አድርጎም በአሞናውያን ላይ ዘመተባቸው። ዮፍታሔም እንዲህ ሲል ለእግዚአብሔር ተሳለ ያለ ይቀጥላል። ስለዚህ ዮፍታሔ ቁጥር 32 ላይ ከዚያም ዮፍታሔ አሞናውያንን ለመውጋት ወጣ፣ እግዚአብሔርም እርሱን በእጁ አሳልፎ ሰጠው። ከአሮዔር አንስቶ እስከ ሚኒት አካባቢ ከዚያም አልፎ እስከ ክራሚም የሚገኙትን 20 ከተሞች ፈጽሞ አጠፋቸው። አሞናውያንም ለእስራኤል ተገዙ። ይሄ ነው የዮፍታሔ ታሪክ። ይህ እንግዲህ የዮፍታሔን ንግግር ለማንበብ ነው እዚህ ውስጥ የገባሁት። ብዙ ነው አንስተን ያወራ ነው የዮፍታሔን ንግግር በተመለከተ። ይሄ እንግዲህ እስራኤል መንግስት ሆና በጀመረችበት ጊዜ እንግዲህ 300 ዓመት ሙሉ ከኖረች በኋላ የተፈጠረ ታሪክ ነው። ከዮፍታሔ በፊት በጌዲዮን ጊዜ ዛብሄልና ስልማናን ማየት እንችላለን። እግዚአብሔር ለጌዲዮን አሳልፎ ሰጥቶ የተገደሉ እነዚህ የምድያም ነገስታት ናቸው፣ ዛብሄልና ስልማና። የዲቦራ ታሪክ አለ፣ ማየት ትችላላችሁ። ጌዲዮንን ከ7 ጀምሮ ማየት ትችላላችሁ። መሳፍንት 7 ማለት ነው ጀምሮ ማየት ትችላላችሁ። የጌዲዮን ድል ማለት ነው። ጌዲዮን ከመሳፍንት 6 ነው የሚጀምረው ታሪኩ። የነ ዲቦራ መዝሙር መሳፍንት 5 ላይ ያለ፣ መሳፍንት 4 የዲቦራ ታሪክ ይጀምራል። ከዛ በፊት ደግሞ መሳፍንት 3 ላይ ጎቶልኒያል የሚባል ሰው ይነሳል። ናኦድ ደግሞ ቀጥሎ ይነሳል። እግዚአብሔር እንደዚህ እያለ ነው ያስነሳቸው እያለ ነው መሪዎችን መሳፍንቶችን እያስነሳ እግዚአብሔር መሪ ከእስራኤል እንደሚያወጣ እስራኤል በመሲህ ተስፋ እንዲያደርግ ልቡን እያዘጋጀ ነው የመጣው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ከጌዲዮንም ከዮፍታሔም በኋላ ደግሞ የተነሱ ሰዎችን የምታዩት ነው። ሳምሶን ይነሳል። ከሳ በአጭሩ የሚነሱ ከዮፍታሔ በኋላ አቢጻን፣ ኤሎም እና ኤብዶን ይነሳሉ። ከዛ በኋላ ደግሞ ሳምሶን ይነሳል። የሳምሶን ሰፊ ታሪክ ነው። እሱ ደግሞ ከፍልስጤማውያን ጋር በተያያዘ ነው። ምክንያቱም ጠላቶቻቸው በየጊዜው መልካቸውን እየቀየሩ ይመጣሉ። በዛን ጊዜ እንኳን ያልተያዙ መሬቶች በዓለም ላይ ሰፊ ነበሩ። በጣም ብዙ ግዛቶች፣ ሰፊ ግዛቶች፣ ያልተስፋፉ ግዛቶች ነበሩ። ግን ያችን እግዚአብሔር የኔ ያላትን ስፍራ ነው
ሁሉም እየተነሳ የሚታገለው የሚዋጋው ልውሰድ የሚለው እንግዲህ ዛሬ ታያችሁ ከአንዳንድ ደሴቶች ታንሳለች እስራኤል። አሁን ዛሬ ያለች የቆዳ ስፋቷ ከአንዳንድ ደሴቶች ሁሉ ታንሳለች። በጣም ትንሽ ናት፣ በጣም ጥቂት ናት። ግን የዓለም ሁሉ ትኩረት እሱ ነው። የፍልስጤማውያን መሬት ይላሉ። ማን ያለው? እግዚአብሔር ቃል ይላል አይልም። የእግዚአብሔር ቃል የሚለው እስራኤል ነው የሚለው። እንደውም መሬቱ የኔ ነው ብሏል እግዚአብሔር። የኔ ነው፣ እኔ የመረጥኩት ነው፣ የዓይኔ ማረፊያ ነው፣ የኔ ነው ብሏል። እና ያ ደግሞ ምክንያት አለው። ይህን ከዚህ ፊት ተነጋግረናል። ከዚህም በኋላ አስፈላጊ ከሆነ እንነጋገራለን፣ እንቀጥላለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ታሪኩን የምንቀጥል ይሆናል። እንድትከታተሉ ጋብዛቸዋለሁ። እንግዲህ ከዚህ መረዳት የምንችለው ማለት ከመሳፍንት ታሪክ መረዳት የምንችለው ይሄ ጉዳይ ከእስራኤል ጋር እስራኤልና አሕዛብ ያላቸው ልዩነት እዚህ ቦታ እንዳልተጀመረ ዛሬ ማለት ነው በእኛ ጊዜ እንዳልተጀመረ የቀደመ እንደሆነ ያሳያል። እሱም ደግሞ እንደውም በዋናነት የተጀመረው ዘፍጥረት 3 ላይ ነው። ሰው ከወደቀ በኋላ እግዚአብሔር ለሴቲቱ ቃል ሲገባላት በእባብ ፊት ወይም ለእባብ ሲናገረው ከሴቲቱ የሚወለደው ሲል ሁልጊዜ ከእግዚአብሔር ጋር አብሮ የሚሄድን ሰው እየተከተለ አታክ ያደርጋል፣ ያጠቃል። ያ ሰው ነው ብሎ ስለሚፈራ ማለት ነው። በኋላ ላይ ለእስራኤል በግልጽ እግዚአብሔር ለአብርሃም ሲናገር ስለመጣ በእስራኤል ሕዝብ ውስጥ ያ መሲህ እንዳለና ከእስራኤልም ሕዝብ እንደሚወጣ ልዩ ፕሮግራም እግዚአብሔር እንዳለው ለሂውማኒቲ በሙሉ ለሰው ልጅ በሙሉ ልዩ ፕሮግራም እንዳለውና የሰው ልጆችን በዚህ መንገድ እንደሚታደግ ሰይጣን ስለገባው በጠላትነት የፈረጀው ሕዝብ ነው የእስራኤል ሕዝብ። እግዚአብሔርን ማግኘት ባልችል የእግዚአብሔርን ቤስት ላግኝ ነው። በሌላ ቋንቋ ሰዎች ለምንድን ነው እግዚአብሔር እስራኤልን የሚመርጠው? ለምን ይመርጣል? ለምን እንደዚህ ያደርጋል ብለው ሊጠይቁ ይችላሉ። ይኸውላቸው ነፃ ምርጫ እግዚአብሔር ሰጥቶናል፣ ለእኛ ነፃ ፈቃድ ሰጥቶናል። ነገር ግን ነፃ ፈቃድ የሰጠን አምላክ ነፃ ፈቃድ አይኑረው ማለት ግን ትልቅ ነውር ነው፣ ትልቅ ስህተት ነው። ነፃ ፈቃድ የሰጠን እሱ ነፃ ፈቃድ አይኑረው ብሎ ደግሞ መቃወም ትክክል አይደለም። እሱም ደግሞ ነፃ ፈቃድ አለው፣ የፈለገውን መምረጥ ይችላል። ሮሜ ላይ ጳውሎስ ሲናገር ለምንድን ነው ሲል እስራኤልን ለምን መረጠ? ለምን ከእስራኤል ጋር ቀጠለ? ለምን እስራኤልን እንደ ወገን ይዞ እግዚአብሔር ቀጠለ? ምክንያቱም ባሪያውን አብርሃምንና ይስሐቅ ያዕቆብን እግዚአብሔር ስለመረጠ ከያዕቆብ ጋር ስለመረጠ ነው የሚለው። ልዩ ስለሆኑ አይደለም። የተጠራው አብርሃም ራሱ ከኡር ነው፣ ከከለዳውያን ምድር ነው የተጠራው። አሕዛብ ከሚባል ቦታ ነው የተጠራው። ይሁዲነትን እግዚአብሔር ነው ያስተዋወቀው። አይሁድነትን እግዚአብሔር ነው እንጂ ያስተዋወቀው ለአብርሃም። አብርሃም አይሁዳዊ አልነበረም፣ ከለዳዊ ነው የነበረው አብርሃም ብቻ ሳይሆን ሳራም ጭምር። ስለዚህ እስራኤላውያን በስጋ በአባታቸውም በእናታቸውም ከለዳዊ ነበሩ ሲነሱ ማለት ነው። ግን ይሁዲነትን እግዚአብሔር ያስተዋወቀው ጂኒዮሎጂ ነው። ይሁዲነት እግዚአብሔር ያስተዋወቀው ጂኒዮሎጂ ነው። መዳን የሚመጣበት መንገድ ነው። ለዚህ ነው ኢየሱስ መዳን ከአይሁድ እንደሚመጣ ከይሁዲ እንደሚመጣ ከአይሁድ እንደሚመጣ እናውቃለን። ስለምናውቅ እኛ ለምናውቀው እንሰግዳለን፣ የምናውቀውን እናመልካለን ብሎ ዮሐንስ 4 ላይ ለዛች የሳምራዊት ሴት ኢየሱስ ይናገራል። ይሁዲነትን እግዚአብሔር የቱ ቦታ ነው ያስተዋወቀው ብትሉ ያው ታሪክ እያወራው ስለሆነ እንጂ ዲፕ የሆኑ ሬቬሌሽኖች፣ ጥልቅ የሆኑ መገለጦች በዘፍጥረት 14 ላይ አብርሃም ከመልከጼዴቅ ጋር ሲገናኝ የተፈጠሩ ብዙ ነገሮች አሉ። የመጀመሪያው ዕብራዊ ሰው አብርሃም ነው። ዕብራዊነት እግዚአብሔር ያስተዋወቀው ጂኒዮሎጂ ነው፣ ዝርያ ነው። የሰው ልጆችን ወደ ራሱ ለመመለስ ሊጠቀምበት የመረቀው መንገድ ነው። ሰው ከእግዚአብሔር ወገን እንደሆነ ለማሳየት የተጠቀመበት መንገድ ነው ዕብራዊነት። ነገር ግን አትሊስት እግዚአብሔርን ማግኘት ባልችል የእግዚአብሔርን ቤስት ላጥፋ ብሎ ሰይጣን የተነሳበት በጠላትነት የተነሳበት ሕዝብ ነው የእስራኤል ሕዝብ ማለት ነው። እንግዲህ ከመሳፍንት ታሪክ ከመሳፍንት ዘመን በኋላ ስንወጣ የመጨረሻው መስፍን ሳሙኤል ነው። በሳሙኤልም ዘመን ፍልስጤማውያን ጦርነት ከእስራኤል ጋር አድርገው ታቦቱን ሁሉ በመውሰድ በተለያየ ፍልስጤም ከተማ ሁሉ እያስቀመጡ በኋላ አምስቱም ከተማ ላይ መቅሰፍት አምስቱም የፍልስጤም ግዛት ላይ ወይም አምስቱም ነገስታት ላይ መቅሰፍት በመምጣቱ የወርቅ ጉጦችን ወይም ደግሞ የወርቅ እባጮችን የባጭ የሚመስሉ ወርቆችን በመስራት ይልኩታል መልሰው ማለት ነው። ታቦቱን ወደ እስራኤል በዋገን ላይ ወይም ደግሞ በከብት መጫኛ ላይ በማድረግ ከብቶችን ወይም ደግሞ ላሞችን
የወለዱ ላሞችን ሴት ላሞችን ማለት ነው የወለዱ ላሞችን የሚያጠቡ ላሞችን እዛ ላይ አድርገው ያው ለነሱ ምልክት ነው። ላሞቹ ልጆቻቸው ቤታቸው ስለታሰረባቸው በተለምዶ ወደ ቤት ነው የሚሮጡት ወዴትም አይሄዱም። ነገር ግን ታቦቱ ይዟቸው ግን ወደ እስራኤል ከሄደ ይሄ ስራ የእግዚአብሔር ስራ ነው የእስራኤል አምላክ ስራ ነው የሚለውን እንለያለን ብለው ፍልስጤማውያን ይህንን አደረጉ፣ መለሱ። ታቦት እስከ መውሰድ ደርሰዋል። የእስራኤልን ታቦት እስከ መውሰድ ደርሰው እስራኤልን ተዋግተው ያውቃሉ። ነገር ግን እስራኤል ስለበደለ ነው ተላልፎ የተሰጠው በፊንሃስ ዘመን ማለት ነው። አፊናና ፊናስ የኤሊ ልጆች በኤሊ ዘመን ኤሊም የሞተው አፊናና ፊናስም የሞቱት በዚህ ውጊያ አማካኝነት ነው። ኤሊ ቀጥታ ከውጊያው ጋር በሚያያዝ በውጊያው ሰይፍ ወይም ደግሞ በቀስት አይደለም የተገደለው። ውጊያው ያደረሰውን ጉዳት ሲሰማ በዋናነት ደግሞ የእግዚአብሔር ታቦት ተማርኳል የሚለውን ሲሰማ ኤሊ ወፍራም ስለነበር ወድቆ አንገቱ ተሰብሮ ሞተ ይላል። አፊናና ፊናስ ደግሞ በውጊያው ነው የተገደሉት፣ የኤሊ ልጆች ካህናት የነበሩት ማለት ነው። እና ሳሙኤል ከዛ በኋላ ይቀጥላል። ፍልስጤማውያን ሳኦል መንገሱን ሲሰሙ ሊዋጉት መጡ። ስለዚህ ከሳኦል ጋር ከፍተኛ የውጊያ ዘመን አደረጉ። 40 ዓመት ያህል ነው ሳኦል በስልጣን የቆየው። በጊልቦዓ በኋላ ላይ ሳኦል ተገደለ። እግዚአብሔርን በፍጹም ልቡ ሊከተል ፈቃደኛ ስላልሆነ በፍልስጤማውያን ተወጋ፣ በቀስት ተመታ። በኋላ ላይ በራሱ ሰይፍ ወድቆ እንደተገደለ መጽሐፍ ይናገራል። ነገር ግን ፍልስጤማውያን በማግስቱ የወደቁትን እስራኤላውያን ሊገፉ ማለት ያው ምርኮ ሊወስዱ ሰይፍ ወይም ልብስ፣ ጫማ ሊገፉ ሲመጡ ሳኦልና ልጆቹ ዮናታንና ሌሎችም ወድቀው ሲያገኙ የዮናታንና የሳኦልን ራስ ቆርጠው ጭንቅላታቸውን ይዘው ሄዱ። ከዛ በአምላካቸው በጣዖታቸው ፊት አደረጉ። አምላካቸው ማመስገን ጀመሩ። ከሳኦል በኋላ ወዲያው ዳዊት ነው የተነሳው። ዳዊት ከተነሳ በኋላ ዳዊት በኬብሮን መጀመሪያ ነገሰ። ፍልስጤማውያን ዳዊት በእስራኤል ላይ መንገሱን ሲሰሙ ደግሞ ዳዊትን ሊዋጉ ወጡ እና ጦርነቱ የሚቀጥል ነው። እስራኤልን መጨቆን፣ እስራኤልን ፈጽሞ እንደ ሕዝብ እንዳይኖር ማድረግ እና የእግዚአብሔርን ፕሮግራም ማጨናገፍ፣ ለአሕዛብ ብርሃን እንዳትሆን ማድረግ ነው ዋና ሀሳቡ። ከዚህ የተነሳ የዳዊት ዘመን የምታውቁት ነው። በዳዊት ዘመን የተፈጠረው ውጊያ ዳዊት ሁሉንም ውጊያዎች በእግዚአብሔር እርዳታ ሲያሸንፍ ነበር። ፍልስጤማውያንንም ሌሎችንም አሞናውያንም ጋር ከፍተኛ ውጊያ አድርጎ ራባትን ሁሉ ይዞ ነበር። በነገራችን ላይ ዛሬ ራባት የአሞናውያን ዋና ከተማ የነበረችው ራባት ዛሬ አማን ነው የምትባለው። ዮርዳኖስ አማን ማለት ነው ራባት። በኋላ ራባት እስራኤላውያን ይዘውት ነበር። የአሞናውያን ዋና ከተማ የነበረችው ራባት ማለት ነው። እንግዲህ አሁን ዮርዳኖስ ያለችበት ቦታ እስራኤልም ገለአድ የነበረበት፣ ምናሴ እኩሌታና ሮቤል የነበሩበት፣ ቀጥሎ ደግሞ አሞናውያን ሞዓባውያንና ኤዶማውያን ደግሞ የነበሩበት ነው ቦታው ማለት ነው። እና ራባት አሁን አማን የምንለው ዮርዳኖስ አማን የምንለው የዮርዳኖስ ዋና ከተማ አሞን ከሚለው ስም ነው የወጣው። አማን የሚለው ራሱ ማለት ነው የወጣው ዮርዳኖስ ዋና ከተማ የዛሬ ማለት ነው። እና ራባትን እነ ዳዊት ይይዙታል፣ የዳዊት ጦር ይይዛል። እንደዚህ አይነት ውጊያዎችን እያደረጉ ከኤዶምያስ ጋር እያደረጉ ከሌሎችም ጋር እያደረጉ እነ ዳዊት እያስገበሩ እየሰፋ እስከ ኤፍራጥስ ወንዝ ድረስ እግዚአብሔር እንደተናገረው ግዛታቸው እየሰፋ የነ ዳዊት ግዛት እስከዛ ድረስ ይገዛሉ በዳዊት ዘመን። ቀጥሎም ደግሞ በሰለሞን ዘመን የሰለሞን ዘመን ካበቃ በኋላ የሮባም ዘመን የሰለሞን ልጅ የሮባም ዘመን ይመጣል። ሮባም እስራኤላውያንን ስላልሰማቸውና በትክክል ከነሱ ጋር ከእስራኤል መሪዎች ጋር በስነ ስርዓት ለመሄድ ፈቃደኛ ስላልሆነ ልቡን ስላደነደነ የጠየቁትን ጥያቄ ስላልተቀበለ ዋና ሀሳብ እሱ ስላልሆነ ነው። ሮባም መንግስቱ ይከፈላል። ለሁለት ይከፈልና ኢዮርባም የተባለ ሰው ይነሳል። ለኢዮርባም 10ን የእስራኤል ነገድ ይሰጣል። ስለዚህ እስራኤል በሰሜኑ እስራኤል የእስራኤል መንግስት፣ በደቡብ ደግሞ የይሁዳ መንግስት ሆኖ የሮባም መንግስት በይሁዳ የኢዮርባም መንግስት ደግሞ በእስራኤል ሆኖ የይሁዳ መንግስት ዋና ከተማውን ኢየሩሳሌም አድርጎ ደግሞ የእስራኤል መንግስት ደግሞ ዋና ከተማውን በመጀመሪያ ቤቴል በኋላ ላይ በሰማሪያ አድርጎ መግዛት ይጀምራሉ። ለብዙ መቶ ዓመታት እስራኤልና ይሁዳ እንኳን እየተዋጉ አንዳንዴም ሰላም እየሆኑ አብረው እየሆኑ አንዳንዴም አንዱ ለሌላው ከሌላው ጠላት ጋር እያበረ ይቆያል። ይሄ በመጽሐፍ ቅዱስ አንደኛ ነገሥት፣ ሁለተኛ ነገሥት ላይ በሰፊው የምታዩት ነው። ይህንን በመጽሐፍ ቅዱስ ማለት ነው ነገሥት ላይ በደንብ የምታዩት ነው። ዜናም ላይ ታዩታላችሁ። አንደኛ ዜና፣ ሁለተኛ ዜና፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣
አንብቡ። በደንብ የእስራኤልን ታሪክ ለመረዳት እነዚህን ክፍሎች እነዚህን 6 መጽሐፎች አንብቡ። አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና እነዚህን መጽሐፎች የመጽሐፍ ቅዱስ ላይ ማለት ነው። እነዚህን 6 መጽሐፎች በደንብ አንብቡ። ቃል በቃል ደረጃ በደረጃ ዓመት በዓመት ማየት ትችላላችሁ። ስም በስም ማየት ትችላላችሁ። ነገስታቶች አንዱ ሌላውን ሲተካ ዘመኑ እንዴት እንደነበር እግዚአብሔር እንዴት ሲሰራ እንደነበር የእግዚአብሔርንም ልብ ከእስራኤል አንጻር ያለውንም የእግዚአብሔር ልብ እስራኤልንም እንዴት እንደሚያይ እስከ መጨረሻው እንዴት እንደሚያይ እስራኤል እንኳን ከእግዚአብሔር ሐሳብ ወጥቶ የእግዚአብሔርን ሐሳብ አልሰማም ብሎ ባመፀበት ጊዜ እንኳን እግዚአብሔር ሊለውጠው ያልቻለውን ኪዳን በጽኑ የያዘውን ኪዳን ሊለውጠው ያልቻለውን ኪዳን ማየት ትችላላችሁ እነዚህን መጽሐፎች ስታነቡ። እና ኢዮርብዓም ተነሳ። መላው እስራኤልን ማሳት ጀመረ። ለእግዚአብሔር መስገድ ብሎ በቤቴል ጣዖት አሰርቶ እንግዲህ መሰዊያው ለእግዚአብሔር የሚል መሰዊያ ነው። በኢየሩሳሌም የነበረው መቅደስ በኢየሩሳሌም ስለነበር የእሱም ግዛት እስከ ኢየሩሳሌም ስላልተዘረጋና ሮብዓም ስለሆነ በዛ ይገዛ የነበረው ኢዮርብዓም ህዝቡ ኢየሩሳሌም ሄደው አምልኮ ሲመጣ እኔን ይከዳኛል፣ መልሶ እኔ ላይ ይነሳና ይገለኛል ብሎ በመፍራት ኢዮርብዓም ማለት ነው በመፍራት ህዝቡን እስራኤልን አሳሳተ። ምን ብሎ እዛ ድረስ ለምን ትሄዳላችሁ? ሩቅ ነው። ኢየሩሳሌም ድረስ ሄዳችሁ ለምን እግዚአብሔርን ታመልካላችሁ? የጽዮን ጉዞ የጽዮን ተጓዥ የሚለው መዝሙር 84 ላይ የምናየው መዝሙር የጽዮን ጉዞ በጣም በጉጉት የሚጠብቁት ጉዞ ማለት ነው። ያንን እንዳያደርጉ የጽዮንን ጉዞ እንዳያደርጉ ከለከላቸው። በዓመት አንዴ ለእግዚአብሔር ሄደው በመቅደሱ የሚሰዉትን መስዋዕትና አምልኮ እንዲያቆሙ ማለት ነው። ኢዮርብዓም አደረጋቸው። ምን ብሎ ለምን ሩቅ ትሄዳላችሁ? ለእግዚአብሔር እኮ እዚሁ መሰዊያ አዘጋጅተን መሰዋት ይቻላል ብሎ ህዝቡን አሳሳተ። ከዚያ የተነሳ እግዚአብሔር በኢዮርብዓምና ደግሞም የእስራኤል ህዝብ ኢዮርብዓምን ስለሰማ በሱ ስህተት ስለወደቀ እግዚአብሔር በእስራኤል ህዝብ ላይ ተቆጣ፣ አዘነ። እና ሌሎች ታሪኮችን ዋና ሜጀር ታሪክ ይሄ ስለሆነ ስለ እስራኤልና ስለ አሕዛብ ታሪክ እያወራው እና የእግዚአብሔርን ሐሳብ እያወራው ከመጽሐፍ ቅዱስ አንጻር ማለት ነው እያሳየው መሄድ ስለሆነ ዋና ሐሳቤ መውጣት አልፈልግም ከዚህ ሐሳብ። ለዚህ ነው እንጂ ብዙ የተፈጠሩ ነገሮች አሉ፣ ብዙ እነሱን ማንሳት አልፈልግም። ስታነቡ ታገኛላችሁ። በኋላ ላይ እግዚአብሔር አኪያ በተሰኘ ነብይ አማካኝነት ስለ ኢዮርብዓም ቤት ተናገረ። መጀመሪያም ለአኪያ ነው የተናገረው። በአኪያ ነው የተናገረው ኢዮርብዓም በእስራኤል እንደሚነግስ፣ በኋላም ላይ ኢዮርብዓም እንደሚወድቅ ደግሞ የተናገረው በአኪያ ነው። ስለዚህ የኢዮርብዓም ንግስና ዘመን አበቃ። አንቲሴሚቲዝም ዛሬ የጀመረ አይደለም፣ ወይም ጸረ ሴማዊነት ማለት ነው። ጸረ አይሁዳዊነት ዛሬ የጀመረ አይደለም፣ ያንም የነበረ ነው። አጋጋዊው ሃማ ወይም የአጋግ ልጅ ማለት እንችላለን፣ ወይም ከአማሌቅ የሚመዘዝ የድሮ የዘራረጉ አማሌቅ የነበረ እንግዲህ የታሪክ ግጥምጥሞሽ ይሁን ሰይጣን በደንብ ያዘጋጀው የሰራው ይሁን እርግጠኛ አይደለሁም፣ ግን በጣም መንፈሳዊ እንደሆነ ማወቅ እንችላለን። እንግዲህ ተመልካቾች ስትከታተሉ የነበረው መልእክት ይህንን ይመስላል። ይህ ኤፒሶድ በዚህ ያበቃል። የሚቀጥለውን ኤፒሶድ እንድትከታተሉ እጋብዛችኋለሁ። የሚቀጥለው ኤፒሶድ እንዳያመልጣችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቱን ተጭናችሁ እንድትጠብቁ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ሰላም።